ኔክስት እንግዲህ የምናየው ስለ ፕሪአክሱማይት ስቴትስ ነው። ፕሪአክሱማይት ስቴትስ እንግዲህ ትልቁ የአክሱማይት ኪንግደም ከመመስረቱ ወይም ከመኖሩ በፊት የነበሩ ስቴቶች ናቸው። እነዚህ ፕሪአክሱማይት ስቴትስ እንግዲህ በኋላ ለመጣው ለአክሱማይት ኪንግደም ፋውንዴሽን የሆኑ ብዙ መሰረት የጣሉ ነገሮች ናቸው። ምን እንደሆኑ እስቲ እንመልከት። እነዚህ ፕሪአክሱማይት ስቴትስ የምንላቸው ኤርሊ ስቴትስ ኢን ዘ ሆርን ኦፍ አፍሪካ ቢፎር አክሱም የነበሩ ናቸው። በጣም በዋነኝነት ብዙ አሉ፣ ግን ኪ ኤግዛምፕልስ ተብሎ የሚጠቀሱት ፑንት ኤንድ ዳማት ናቸው ማለት ነው። እነዚህ ፕሪአክሱማይት ስቴትስ አር ኢምፖርታንት ፎር ትሬድ ኤንድ ካልቸራል ዴቨሎፕመንት፣ በጣም በተለይ ለትሬድ መስፋፋት ለካልቸራል ዴቨሎፕመንት መስፋፋት በጣም ኢምፖርታንት የሆኑ ናቸው ማለት ነው። ከዛም በተጨማሪ they laid foundations for the Aksumite Empire፣ በኋላ ለተነሳው ለጠንካራው አክሱማይት ኢምፓየር ፋውንዴሽን የሆኑ ናቸው ማለት ነው። እነዚህ ስቴቶች ምን እንደሆኑ በየተራኔ ፑንት ስቴት የምንለው እንግዲህ ኤርሊየስት ሂስቶሪካሊ ኖን ስቴት ኢን ዘ ሆርን ኦፍ አፍሪካ፣ በሆርን ኦፍ አፍሪካ ኤርሊየስት የሚባለው ስቴት ነው ፑንት ማለት ነው። በተለይ በፊት ከነበረችው ከአንሸንት ኢጂፕት ጋር ትሬዲንግ ፓርትነር እንደነበሩ፣ በጣም በንግዱ ይገናኙ እንደነበረ እንረዳለን። ፋሮ ሳውር ኤንድ ኩዊን ሃትሸፕሰት ሴንድ ኤክስፔዲሽንስ፣ በተለይ ወደ ፑንት እነዚህ ሁለት መሪዎች ኤክስፔዲሽን ልከው እንደነበረ እንመለከታለን። ፑንት እንግዲህ በወቅቱ ኢንሰንስ፣ ሚር፣ አይቮሪ፣ ኤግዞቲክ አኒማልስ ስፒሺስ ኤንድ ሜዲሲናል ፕላንትስ ይልኩ እንደነበረ እንረዳለን። እነዚህን ሁሉ ነገሮች ኤክስፖርት ያደርጉ ነበረ፣ በዋነኝነት ወደ ኢጂፕት ማለት ነው። ኢጂፕት ነች የፑንት ዋና ትሬድ ፓርትነር። ወደ ኢጂፕት ኤክስፖርት ከሚያደርጓቸው ነገሮች መካከል ፍራንኪንሰንስ፣ ሳንዳልውድ፣ ስፓይስስ፣ አይቮሪ፣ ሌኦፓርድ ስኪንስ፣ ጂራፍስ፣ እነዚህን ሁሉ ነገሮች ወደ ግብጽ ኤክስፖርት ያደርጉ ነበር። ከግብጽ ደግሞ ምን ኢምፖርት ያደርጉ ነበረ? አክሰስ፣ አብዛኛውን የእጅ መሳሪያዎች፣ ዳገርስ፣ ስዎርድ፣ ሲክልስ፣ ክሎዝ፣ ቢድስ፣ ብራስሌትስ፣ እነዚህን ሁሉ በተለይ የመጋገጫ እቃዎችን እንዲሁም ደግሞ ሽቶዎችን ከኢጂፕት ያመጡ እንደነበረ እንረዳለን ማለት ነው። የፑንት ኤግዛክት ሎኬሽን አንሰርቴን አይታወቅም። በጣም ኤርሊየስት የሚባል ነው፣ ግን ቦታው ኤግዛክት ሎኬሽኑ አይታወቅም። ግን ኤስቲሜት ሲደረግ ኖርዘርን ኦር ኖርዝ ኢስተርን ሶማሊያ ወይም ደግሞ በኢትዮጵያ በኖርዝ በኩል ያለው አካባቢ ፑንት ሊሆን ይችላል ተብሎ ኤስቲሜት ይደረጋል እንጂ ትክክለኛ ቦታው አይታወቅም ማለት ነው። ከዛም በተጨማሪ ኮስታል ኤሪያ ፍሮም ማሳዋ ቱ ባበል መንደብ ያለውም አካባቢ ሊሆን ይችላል ተብሎ ይታመናል። ግን ትክክለኛ ቦታው እርግጠኛ አይደለም ወይም የተረጋገጠ አይደለም ማለት ነው። ኔክስት የምናየው እንግዲህ ዳማት ነው። ዳማት ፈርስት ሂስቶሪካሊ ኖን ስቴት ኢን ኢትዮጵያ፣ በደንብ ሂስቶሪካሊ ኖን። ፑንት የመጀመሪያው ነው፣ ግን መቼ እንደተጀመረ አይታወቅም። የት አካባቢ እንደነበረ አይታወቅም። ዳማት ግን በተቃራኒ ይታወቃል ማለት ነው። ከ980 ቢሲ እስከ 400 ቢሲ በነበረው ታይም የነበረ ነው ተብሎ የሚታሰብ ነው። ካፒታሉ የሃ የምትባል ቦታ ነች። ከአክሱም በኖርዝ ኢስት በኩል 30 ኪሎ ሜትር ላይ የምትገኝ ቦታ ነች ይቺ የሃ ቦታ። ይቺ ቦታ እንግዲህ ኮሜርሻል ሴንተር ፎር አይቮሪ፣ ከዛም በተጨማሪ ብዙ ኮሞዲቲዎችን ለመሸጥ ለመገበያየት ሴንተር የሆነች ቦታ ነች ማለት ነው። ፕሮስፐሪቲ ፒክ ላይ ደርሳለች ተብሎ የሚታሰበው ከ750 እስከ 500 ቢፎር ክራይስት በነበረው ታይም ፒክ ላይ ደርሳለች ፕሮስፐሪቲ ላይ ተብሎ ይታሰባል ማለት ነው። ትሬድ ኤንድ ቴክኖሎጂ ላይ የራሷ የሆነ አሻራ አላት። ሜድ አይረን ቱልስ ዊፐንስ ኤንድ ካልቲቬት ሚለት፣ እነዚህን ሁሉ ነገሮች እንግዲህ በተለይ በዳማት ኪንግደም ጊዜ በደንብ ተስፋፍተው እንደነበረ እንረዳለን። ትሬድድ ጎልድ፣ ሲልቨር፣ ስሌቭስ፣ አይቮሪ ኤንድ ቶርቶይዝ ሼልስ ዊዝ ሳውዝ አረቢያን መርቻንትስ። ዳማት ደግሞ ያላት ሪሌሽን ከሳውዝ አረቢያ ጋር ነው። ፑንት በጣም የምትገናኘው ከኢጂፕት ጋር ነው። ዳማት ደግሞ ከሳውዝ አረቢያ ጋር በጣም ጠንካራ የሆነ ሪሌሽን እንደነበራት እንረዳለን ማለት ነው። ካፒታልስ ሎኬሽን ፌቨርድ አክሰስ ቱ ሬድ ሲ ኤንድ የመን፣ እንግዲህ ካፒታሏ የዳማት የሃ ያላት ሎኬሽን ሬድ ሲ አካባቢ ካሉ ሀገራቶች እንዲሁም ከየመን ጋር ያላትን አክሰስ አፋጥኑላታል ወይም ፌቨር ሆኗታል። የእሷ ሎኬሽኑ እዛ ጋር መሆኑ ለእነሱ ቅርብ መሆኑ ቤኔፊት አድርጓታል፣ ጠቅሟታል ማለት ነው። ከዛም በተጨማሪ ሌሎች ኢምፖርታንት ሲቲዎች እንደነበሩ በዳማት ጊዜ እንረዳለን። ቋሂቶ ኤንድ ማታራ የሚባሉት እነዚህ በዋነኝነት ሌላ የሚጠቀሱ ስቴቶች እንደነበሩ እንመለከታለን ማለት ነው። ስለዚህ የፕሪአክሱማይት ስቴትስ ሌጋሲ ምን ይመስል ነበር የሚለውን እንመልከት። ሌጋሲያቸው ወይም ጥለው የሄዱት መልካም ነገር አሻራ ምንድነው? they paved way for the rise of Aksumite Empire፣ በኋላ ለሚነሳው አክሱማይት ኢምፓየር መንገድ የጠረጉ ናቸው ማለት ነው። contributed to cultural and technological advancement፣ በየጊዜው ለተነሱ ካልቸራል ሊሆን ይችላል ቴክኖሎጂካል አድቫንስመንቶች ምክንያት የሆኑ ኮንትሪቢዩት ያደረጉ ነገሮች ናቸው። ከዛም በተጨማሪ በተለይ ከሳውዝ አረቢያ ጋር ያለውን ትሬድ ኔትወርክ አጠንክረዋል ማለት ነው። እነዚህ ፕሪአክሱማይት ስቴትስ ሌድ ፋውንዴሽንስ ፎር ኢትዮጵያንስ ሂስቶሪካል ግሎሪ፣ ኢትዮጵያ በሂስትሪ ሜንሽን ለሚደረግላት ይሄ ገናናነት ፋውንዴሽን የሆኑ መሰረት የጣሉ ነገሮች ናቸው ማለት ነው።